አልጠላሽም ክፍል 4 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። አቅራቢ ይፋት ሎቭ ስቶሪጅ። አላልቅ ያለው የሪም ጉዳይ ሆነበት። ቢክር አይደለሽም ብሎ መተው አግባብ እንዳልሆነ ቢያስበውም ሊያገባት ለልጆቹ እናት ትሆናለች ብሎ ሲያስብ ክብድ ብሎ ይታየዋል። ምናልባት በተፈጥሮ ይሆናል እያለ ቢያስብም የተማረ ሁሉ ዛሬ እሱ ላይ አልሰራ አለ። ውስጡም ቢኛለው ምናልባት አልዋጥህ ያለው ከእሱ ጋር ሳይሆን ከህልሞቹ ጋር ይሆናል። እሱ ሚስት ሲል ቤቱን በአላህ ቃል የምታስብ ከቤቱ ኑር የማይጠፋ በሰለዋት የደመቀ ልጆቹን በኢስላም ተርቢያ የታነጹ ነገ አላህ ፊት የሚኮሩት እንዲሆኑለት ይመኛል። ታዲያ ሪሚቲ ሴት ትሆን ይሆን ያንን የምታደርግልኝ ልጆችን በአደብ የምታሳድግ? እንጃ ይላል ራሱ። መወሰንና ለመወሰን ከብዶት ተማሪ እያለ ልክ ስራ እንዳያስኩኝ አገባለሁ፣ ከዛ ሚስቴ ጋር ችግሩንም በረካውንም አብረን እንቋደሳለን ያለው ትዝ አለውና ፈገግ አለ። ኮምቦልቻ እንደደረሰ ለማሜ ደወለለት። አሰላሙ አለይኩም ማሜ። ወአለይኩም ሰላም ሸጋው፣ ደረስክ? አዎ፣ ግን እዛ ኤርፖርት ነኝ። በቃ ከዛ ስትወጣ ላዳለልህ ደሴ ብለህ ኮንትራት ያዝና ፒያሳ ጠብቀሃለሁ። መርሃባ። እሺ። እዛው አካባቢ ያገኘውን ራይድ ይዞ ወደ ደሴ አቃና። ለራሱ አዲስ አበባን ከኋላው እንዳስከተለው ምን አለ ታሪክም ከኋላ በቀረ ሲል ተመኘ። ታሪክ አንድ መጥፎ ባህሪ አለው። ከተጻፈ አይቀየርም፣ አይጠፋም፣ አይሰረዝም። ያንን አቡበከር አምርሮ ጠላው። ወደማይፈልገው አዝቅጥ ውስጥ እንዴት እንደገባ አሰበው። ከጅጅጋ ዩኒቨርሲቲ አስቀይሮ አዲስ አበባ ከገባ ጊዜ ጀምሮ የቀኑን ግማሽ ቤተ መጻሕፍት ያሳልፋል። እንደ ዘመኑ ወጣት ሶሻል ሚዲያ የሚያበዛ ወጣት አልነበረም። የመስጂድ ሰዓት ሶላት አልፈውም ነበር። የት ላይ ስቶ ዛሬ ዝሙት እንዳዳፈረው አልመጣለት አለ። ወዲያው ግን የአንድ የአሊም ንግግር ትዝ አለው። አንድ የአሊም 40 ዓመታት አወል ዩሱፍ አልፎት የማያልቅ አሊም እንዲህ ይሉ ነበር። የአገር ንብረት ላይ ብሾም ራሴን አምነዋለሁ፣ በሴት ልጅ ግን አላምነውም እንዳሉ ሀቅ ነው ወላሂ አለ። የዘመናት ኢማኑ ለአንድ ቀን ስሜት መስዋዕት ማድረጉ እያንገበገበው ሴትን የተጠጋ ለዝሙት ዋስትና የለውም አለ። ምንም እንኳን ካለፈ በኋላ ቢያውቀውም ፒያሳ አካባቢ ሲደርስ ሹፌሩን ነገረው። እሱም ለማሜ ደወለ። በሹፌሩ በኩል ቦታውን ተግባብተው ተገናኙ። መንገዳቸው ወደ ማሜ ቤት አመሩ። ከመሸ ነበርና ቤት የገቡት። አገሩን ለማየት እድሉን አላገኘውም። ብዙ ካወሩ ከተጫወቱ በኋላ አቡበከር እና ቤቴ ከዚህ ይርቃል እንዴ? ማለት ያው ከአንተ ጋር ይቀራረባል? አይ ብዙም አይረቅም፣ አንድ ፌርማታ ነው። ኸይር ነው። ይልቅ ስለ አከራይህ እናውራ። ወላሂ ብታያት እንዴት እንደምታምር፣ በዛ ላይ ጸቧ፣ በቃ ምን ልበልህ። ወጣት ናት እንዴ? አዎ፣ የቤተሰቦቿ ቤት ነው። እድሜዋ ከኛ ነስ ሳትል አትቀርም። የት ነው የምታውቃት? ቆይ፣ መናኸሪያ የሴቶች ቡቲክ አላት። ተዋት እባክህ፣ ዋናው ቤቱ ነው። ስለ ሴት የሚያስብበት ቦታ ያለው አልመሰለውም። ስለ እሷ ርዕስ ከዚህ በላይ ሊገፋበት አልፈለገም። ደግሞ ምንም የሚያገናኛቸው ነገር ያለ አልመሰለውም። ልሂድ በቃ፣ ከሌላ ልልመድ፣ አንቺን ትቼ አዲስ መንገድ ልሂድ፣ ልጓዝ፣ ልራመድ። ወሬያቸውን የሰሙት የመሐመድ እናት አረፍ ይበል እስኪ፣ ከመንገድ ነው የገባው፣ ያንተ ወሬ እንደሆነ መቋጫ የለውም አሉት ድምፃቸውን ከፍ አድርገው። እሺ ኡሚ፣ ማሜ ነበር። ይልቅ ያንተና የሪም ጉዳይ ምን ደረሰ? እርግጠኛ ነኝ ተጣልታችሁ ይሆናል። ማለት? ምን ማለት አለው? ግልጽ እኮ ነው እኮ። እንዴት? እንዴት ማለት ጥሩ። ሲጀመር የሁለት ዓለም ሰው ናቸው። ምን አለፋ ምስራቅና ምዕራብ ናቸው። አሪፍ ነዋ፣ እንሳሳባለን። ይናፍቅሃል። ሲቀጥል ገንዘብህን ስምህን ብላ ነበረ የቀረበች። ከዛሬ ነገ ተመርቆ አባቱ የመኪናና የሱቅ ቁልፍ ተቀብሎ ያከብረኛል ስትል ነው።
የአባቱን ገንዘብ ብላ በባዶ እጅህ ተቀጣሪ ስትሆን እህሬም ትጠብቀሃለች ማለት ዘበት ነው። አቡበከር ፈገግ አለ። ሲስቅ የደስታ ይሁን የትዝብት አያስታውቅም። ለደስታም ለሐዘንም ጥርሱ አይገለጥም። ከንፈሮቹ እንደተገጠሙ ናቸው። አይኖቹ ጠበብ ይላሉ። ለሚያዩ ግን እይታን ይሰርቃሉ። ጥልቅ መልእክት አለው። ላየው ሰው አይን ላይ ይቀራል ፈገግታው። መሐመድ ምን ይዘጋሃል? አሁንም አብራችሁ ናችሁ? አቡበከር እኔ እንጃ ወላሂ፣ እኔም አልለየልኝም። ቆይ ግን ምን አስነክታ ነው? መስፈርት አገኘህ? ትዝ ይልሃል? ስለ ሚስት ሲወራ እኮ አንተን ማመልከቻ አስገባ ከላይ ይልክልሃል ነበር የምንልህ። አይ አቡ እሪም ላይ ጣለህ። ስለ እሷ መጥፎ መስማት እንደማልፈልግ ታውቃለህ። በቃ ዱዓ አርግልን። ይህንን የሚያክል ስለሰማህ ገርሞኛል። ግን በአላህ እንዴት በዚህ ፍጥነት ስራ አገኘክ? ለነገሩ ላለው ይጨምርለታል። ሲጀምር በእኛ ፊልድ ስራ ይጠፋል ብለህ ነው? እስኪ በልደግ ስናወራ ሳንተኛ ነጋ ጋደም እንበል። ሉና ዝም አትበይ እንጂ። ምኑን ዝም አልኩ? ውስጤ እየጮኸ ነው። አንቺ አይሰማሽ ምን አለብሽ? እባክሽ እርሹ፣ ካልሆነ ይቀራል ደሞ ለሱ። እኔም እንደዛ ነበር የሚመስለኝ፣ ግን አይደለም። ትዳርን ስታስቢ እንደ አቡበከር አይነት ሰው ያስፈልግሻል ወይ? ትዳር ከዛስ? ወላሂ የምሬ ነው እኮ እንዴት? ይውልሽ አቡበከር ሚስት እንጂ ሴት አይፈልግም። ያ ፈላስፋ ጋር እየዋልሽ ቅኔ ጀምረሻል። ባይሆን ለእኔ በግልጽ ይሁንልኝ። ይሁልሽ ወንዶች ብዙ ነገር እያላቸው ትዳርን የሚፈሩት ካንቺ የተሻለ ባገኝስ ብለው ስለሚፈሩ ነው። ካንቺ የተሻለች ቆንጆ ካለች፣ የተሻለች ብልህ፣ አዋቂ፣ ዘናጭ ብዙ። አቡዬ ግን እኔ ስለሆንኩ ብቻ ነው የሚወደኝ። እኔነቴ ደግሞ በሌላ አይተካም። ከኔ የተሻለች ቆንጆ፣ ውብ፣ ብልህ፣ ጎበዝ ትኖራለች። እኔ ግን እኔ ብቻ ነኝ። ተረዳሽኝ? ይቺ ዳርዳር ለምን አፈቀርኩት አትይኝም? ባጭሩ ቢፈቀርስ ምን ያንሰዋል ብለሽ ነው? ከመልክ መልክ፣ ከጸባይ ጸባይ። እሱ ሲገርምሽ እውቀቱ፣ አስተዋይነቱ፣ ሃይማኖተኝነቱ። ወላሂ እሱማ ከኔ ውጭ ማንም አይሆንም። እስኪ አሁኑን እንዴት እንደምታሳምኘው አስቢ። ሌላው ይደርሳል። እሱስ ትክክል ነሽ። ግን ምን አሰብሽ? በቃ ባለፈው እንዳልሽ ማድረግ ሳይሻል አይቀርም። ካልሆነ ደግሞ ማስወረድ ነው። ሳይገፋ ማስወረድ። አቡበከር እና መሐመድ ፈጅርን ሰግደው ተመልሰው ተኙ። አቡበከር ግን ጎኑ እንጂ ልቡ ከሀሳብ አላረፈም ነበረ። እቅዶችን በውስጡ ያሰላስላል። ጠዋት ተነስቼ ፈጅርን ጀማ ሰግዳለሁ፣ ከዛ ቁርአን ቀርቼ ጅም እገባለሁ፣ ከዛ ውጪ ቁርስ በልቼ 2 ሰዓት ስራ መገኘት፣ ከዛ ከስራ መልስ መስጂድ። በቃ ዱንያም አሄራም አማረ ማለት አይደል? ለራሱ ያወጋል። እርፈድፈድ ሲል የመሐመድ እናት ለቁርስ ተጣሩ። ሲነሱ ቤቱ ደመቅ ሞቅ ብሏል። ቁርስ ቀርቦ ቡና ተፈልቶ ቤቱ ተጫጭሶበታል። አይ ወሎ አለ ለመቀመጥ እየተሰናዳ። በልተው ሲጨርሱ ቡና ተሰጠው። ይቅርታ ማዘር፣ ቡና አልጠጣም። ላንተ ለእንግዳው እኮ ነው ያፈላሁት። ተው እንጂ ልጄ፣ ለማን ስል ደፋ ቀን አልኩና። ይህ መሐመድ እናት እንደ መቆጣት አሉ። መሐመድ በልጠጣ፣ የእንግዳ ጓጉላቱን እንግዳ ያሉትን እሺ ነው የሚለው። ቡናውን ሲቀምሰው መረረው። አንዱ ስኒ 1 ሊትር ሆነበት። ፎት ሲለው የሚጨምር ይመስላል። አቀዝቅዞ ጭልጥ አደረገው ባንዴ። ልድገምህ ልጄ አሉት። እሺ ማዘር። ጎሽ አምጣ ስኒህን። ይህ ፍርሃት ነበር አወሉን 2 ስኒ ጠጥቶ ያከታተለው። አንዱም ላይ ግን አልጣመውም። ጠጥተው ሲጨርሱ ሀጃ ምንድን ነው? አቡበከር ማሜ፣ እኔማ ምን ሀጃ አለኝ? ቤትን ላሳይህ እንጂ ከዛ ላይ እቃ ገዛለሁ ብላል። አዎ አንዳንድ ነገር ያስፈልገኛል። እንግዲህማ ጎጆ ለወጣ አይደል? እሺ ምንድን ነው የምትገዛው? ምንጣፍ፣ ፍራሽ፣ ስቶቭ፣ ከዛ መሰራሪያ ምናምን፣ አልጋ፣ ቁም ሳጥን ደግሞ እናዛለን። እየቀለድክ ነው? የምን ቀልድ? በአባት ገንዘብ እንዲህ እየዘለልክ
የአባቴን ገንዘብ አልፈልግም፣ ፌር ነው። በአላህ ደሞ እኮ አልጋና ቁም ሳጥን ስትል አለማፈርህ። ፈገግ አለ። ውብ ፈገግታ የግርምት ይሁን የአድናቆት ባይታወቅም ፈገገ። አልጥላሽም ክፍል 4 የዛሬው ታሪካችን ይህን ይመስል ነበር። አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው ማመሰግነው። ሼር ላይክ እያደረጋችሁ ነበር ቤተሰቦች ስለምታበረታቱኝ ክብረት ይስጥልኝ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል። ይህ ቻናል የሚተላለፍበት ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ ነውና እነሆ የዘወትር ቪዲዮ ተጋባዥ ይሆኑ ዘንድ በአክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ባይ ባይ። ሰናይ ጊዜ